ጊዮርጊስ ዘጋስጫ ጋራ በሰዓታቱ ቅዱስ ያሬድ ጋራ በማህሌቱ በዝማሬው እናመሰግናታለን። ከፍ አድርጋችሁ አመስግኗት። ክብር ይግባት ወላዲተ አምላክ። ፍቅሯ ከልባችን ውስጥ ላይወጣ አንድ ጊዜ ገብቷል። ማንም ሰው ሊወስድብን አይችልም። ክፉ ጎረቤት ዕቃ ያስገዛል። ባና ፖሊስ የሚል ጨዋታ ስንጫወት ማምለጫ መንገድ ስናጣ የማንን መንገድ ስጠኝ ነው የምንለው? የማርያም መንገዶቻችን ላይ ጥቁር ጠባሳ አይነት ነገር ሲወጣባቸው ማን ሳመቻት ነው የሚባለው? ማርያም ሳመቻት። ገና በእናታችን ማህፀን ሳለን ነው ማርያም የሚለውን ስም የሰማን። ለመሆኑ ከእመቤታችን በቀር ከእመቤታችን በላይ ማን ይቀናል? ሌላው ሲያገኝ ልክ እኛ እንዳገኘን አድርገን መቁጠር አለ። ሌላው ሲሳካለት፣ ሮጦ ሲቀድም፣ ነግዶ ሲያተርፍ፣ ወይኖች አስበው ሲያሳካ የሌላው ሰው ደስታ እንደ ክርስትና የኛ ደስታ መሆን አለ። የሌላው ማጣት፣ የሌላው መቸገር፣ የሌላው ሐዘን፣ የሌላው መከራ የኛ መከራ የኛ ሐዘን እንደሆነ ማሰብ አለብን። ክርስትና እኛ ሲሞላልን፣ እኛ ሲሳካልን፣ እኛ ስናገኝ ብቻ አይደለም። የእህታችን ማግኘት የኛ ማግኘት፣ የእህታችን ስኬት የኛ ስኬት፣ የወንድማችን ማግኘት የኛ ማግኘት ነው። ደስታውን አብረን መካፈል አለብን። የቄስ ሚስት የባሏን መስቀል አትሳለምም ይባላል። ቄስ ስታይ፣ ሌላ ካህን ስታይ ዝቅ ብላ ነው የምትሳለመው። ግን የባሏን መስቀል ብዙም አታገባ። ከማግባቷ በፊት እኮ ልትሳለም ትችላለች። ልክ እሷ አሜን ስትል መድኃኔዓለም ኢየሱስ ክርስቶስ በማኅፀኗ ተጸነሰ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ተጸነሰ። ድምፅ የሚሰማችሁ ወንድሞቼና እህቶች እባካችሁ ይህንን እንመን። ለእግዚአብሔር የሚሳነው ነገር የለም። እሷ ደግሞ እናቱ ናት። እኛ አባታችን ሆይ ብለን ስሙን ስንጠራ እሷ ልጄ ሆይ ብላ ነው የምትጠራው። ልዩነት አለ። ሴት የተፈጠረችው ለወንድ ረዳት እንድትሆን ነው። እመቤታችን ግን የተፈጠረችው ለወንድ ረዳት እንድትሆን ሳይሆን የአምላክ እናት እንድትሆን ነው። አመስግኗት። ክብር ይግባት ወላዲተ አምላክ። እዚያን ዘመን ብኖር ጌታዬን እወልደው ነበረ ብለው በድፍረት የሚናገሩ ሰዎች አሉ። የምንማማርበት የትምህርታችን ርዕስ የሚሆነው የጌታዬ እናት የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በሉቃስ ወንጌል በምዕራፍ 1 ቁጥር 43 ላይ። ርዕሱን የመረጥንበት ምክንያት ሁላችን እንደምናውቅ አሁን ያለነው በሱባኤ ላይ ነው፣ በጾም ላይ ነው። ከሰባቱ የአዋጅ አጽዋማት መካከል አንዱ የሆነውን ጾመ ማርያም ወይም ጾመ ፍልሰታን እየጾምን ዛሬ በዚህ 16 ቀን ውስጥ የሚቀደሰው ቅዳሴ ማርያም ነው። በስድስተኛው ወር ብለን ነው የሚጀምረው። ከየት ቆጥሮ ነው ስድስተኛ ወር ያለው የሚለውን በጥቂቱ ጠቆሚያችሁ ወደሚቀጥለው ሐሳብ እንሄዳ። ስድስተኛው ወር ያለው ጸሐፊው ቅዱስ ሉቃስ ቅዱስ ኤልሳቤጥ መጥምቀ መለኮት ቅዱስ ዮሐንስን በጸነሰች በስድስተኛው ወር የተዘጋ ማኅፀኗ ሊከፈት፣ የደረቀ ማኅፀኗ ሊለመልም፣ እግዚአብሔር በልጅ ሊባርካት፣ እግዚአብሔር በጎበኛት፣ እግዚአብሔር በተመለከታት በስድስተኛው ወር የተባለው እሱ ነው። ወገኖቼ እግዚአብሔር የሚመለከትበት የራሱ ጊዜ አለ። እግዚአብሔር እኛን የሚያይበት የራሱ ጊዜ አለ። በዚህ በሉቃስ ወንጌል ከፍ ብለን ስንመለከት ቅድስት ኤልሳቤጥ እንዲህ ብላ ተናግራለች። የሉቃስ ወንጌል ምዕራፍ 1 ቁጥር 24 ላይ ከዚህም ወራት በኋላ ኤልሳቤጥ ጸነሰች፣ ነቀፌታዬን ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከተበት ወራት እንዲህ አድርጎልኛል ስትል ራሷን ሰወረች ይላል። ለ5 ወር ያክል ራሷን ሰወረች ይላል። እኔ የምፈልገው ቃል ጌታ በተመለከተበት ወራት እንዲህ አደረገልኝ የሚለው ቃል። እስኪ ቃሉን አብረን እንበለው። ጌታ በሉ እስኪ። በተመለከተበት ወራት እንዲህ አደረገልኝ። የሁላችሁ እግዚአብሔር የሚመለከትበት የራሱ ጊዜ አለ።
ሁላችንንም ይመለከተናል። ሁላችንንም እግዚአብሔር ያየናል። ኤልሳቤጥን ተመለከታት፣ ስድቧን አራቀላት፣ ነቀፌታዋን አስወገደላት። ምንድን ነበር ነቀፌታዋ? በዚያን ዘመን አለመውለድ እንደ መረገም ነበር የሚቆጠረው። እቺ የተረገመች እግዚአብሔር የማይወዳት፣ እግዚአብሔር ቢወዳትማ ልጅ ይሰጣት ነበር እያሉ ጣታቸውን ይቀስሩባት ነበረ። ነቀፌታ ነበራት። ጎረቤቶቿ ይነቅፏት ነበረ። በሩቅ በቅርብ ያሉት ይነቅፏት ነበረ ባለመውለዷ ምክንያት። አሁን ግን እግዚአብሔር ሲመለከታት፣ ሲጎበኛት፣ ሲያስባት ቅድስት ኤልሳቤጥ ምን አለች? ጌታ በተመለከተበት ወራት ነቀፌታዬን አስወገደልኝ አለች። እንመለስ። ስድስተኛው ወር የሚለው አዎ ቅድስት ኤልሳቤጥ በእግዚአብሔር በተጎበኘች በስድስተኛው ወር ማለት እሱ መልአኩ ገብርኤል ከእግዚአብሔር ዘንድ ተልኮ ወደ አንዲት ድንግል መጣ። በዚህ ታሪክ ውስጥ ላኪ አለ፣ ተላኪ አለ፣ የተላከበት ሀገር አለ፣ የተላከበት ከተማ አለ። ላኪው እግዚአብሔር ነው። ተላኪው ቅዱስ ገብርኤል ነው። የተላከበት ሀገር ገሊላ፣ ከተማይቱ ናዝሬት ተብላ ነው የምትጠራ። ቅዱስ ገብርኤል ከእግዚአብሔር ተላከና ወደ እመቤታችን መጣ። እንዲህ አላት፣ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነውና ደስ ይበልሽ አላት። ወገኖቼ ቅዱስ ገብርኤል የተናገረውን ቃል አስተውሎት ጸጋ ልሞላብሽ መጣሁ አላላትም። ጸጋ የሞላብሽ ሆይ ነው ያላት። በዚያም ዘመን የነበሩት ሕዝቦች ጽድቃቸው እንደ መርገም ጨርቅ ነበረ። በደላቸው እንደ ንፋስ ወስዷቸው ነበረ። ኃጢአታቸው እንደ ቅጠል አርግፏቸው ነበረ። እመቤታችን ቅድስት ድንግል ማርያም በእነዚህ ሕዝቦች መካከል እየኖረች አስቀድማ በአምላክ ልቡና የታሰበች ስለሆነች ጸጋ የሞላባት ነበረች። ምልዕተ ጸጋ ይሏታል አባቶቻችን። ጸጋን የተሞላች ናት። ብዙ አይነት ጸጋ አለ። ለነቢያት የተሰጠ ጸጋ አለ፣ ትንቢት የመናገር ጸጋ። ለሐዋርያት የተሰጠ ጸጋ አለ፣ የማስተማር ጸጋ፣ የመፈወስ ጸጋ፣ መናፍስት የማውጣት ጸጋ ተሰጥቷቸዋል። ለመላእክቱ የተሰጠ ጸጋ አለ። ለቅዱስ ሚካኤል የተሰጠው ጸጋ አለ። ለቅዱስ ገብርኤል የተሰጠው ጸጋ አለ። ለሌሎችም መላእክት የተሰጣቸው ጸጋ አለ። የእመቤታችን ግን ከነዚህ ሁሉ ይለያል። እሷ ጸጋ የሞላባት ናት። ምን የሞላባት? ጸጋ። ከእመቤታችን በስተቀር በጸጋ ሙሉ የሆነ ሰው ማንም የለም። ታውቃላችሁ፣ ለሰው ወይ አንድ ወይ ሁለት ወይ ሶስት ጸጋ ነው እግዚአብሔር የሚሰጥ። እኔ አሁን እዚህ ጋር ቆሜ ላስተምር ይችላል። ዘምር ብትሉኝ አይሆንልኝም። የሚዘምሩት ወንድሞቼ ደግሞ ስበኩ ብትላቸው አይሆንላቸው። መቅደስ ገብተው የመቀደስ ጸጋ ያላቸው አሉ። እነሱን ስበኩ ብትሏቸው ላይሆንላቸው ይችላል። ስለዚህ ሁላችሁ ለሰዎች ወይ አንድ ወይ ሁለት ወይ ሶስት ጸጋ ይሰጣል። ከፍጥረት መካከል እመቤታችን ብቻ ጸጋ የሞላባት ናት። አመስግኗት፣ ክብር ይግባት ወላዲተ አምላክ። ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነውና ደስ ይበልሽ አላት። እስኪ ጌታ በሉ። ካንቺ ጋር ነውና ደስ ይበልሽ። ይኸውላችሁ ጠዋት ማታ ወደ መቅደስ የምንገሰግሰው ምን ጾመው ምን ጸልየው እንዲህ ባለ ጉባኤ ቁጭ ብለን ቃሉን የምንሰማው እግዚአብሔር ከኛ ጋር እንዲሆን ነው። ሌላ ምንም ዓላማ የለን። እግዚአብሔር ከኛ ጋር ቢሆን በረድኤት በበረከት ነው። እግዚአብሔር ከእመቤታችን ጋር ነው ስንል ግን እሷ በእናትነት እሱ ደግሞ በልጅነት። አሁን አንዳንድ ሰዎች
ከማ ትበልጣለች ብሎ ይናገራል። እኔ በዚያን ዘመን ብኖር ጌታዬን እወልደው ነበረ ብለው በድፍረት የሚናገሩ ሰዎች አሉ። ወገኖቼ እንደዚህ አይባልም። ጌታ ከኛ ጋር ቢሆን፣ መድኃኔ ዓለም ከኛ ጋር ቢሆን፣ አማኑኤል ከኛ ጋር ቢሆን፣ በረድኤት ነው ከኛ ጋር፣ በበረከት ነው ከኛ ጋር፣ በጸጋ ነው ከኛ ጋር፣ ከመቤታችን ጋር ነው ስንል እሱ ልጇ ነው፣ እሷ ደግሞ እናቱ ናት። እኛ አባታችን ሆይ ብለን ስሙን ስንጠራ እሷ ልጄ ሆይ ብላ ነው የምጠራው። ልዩነት አለ። ልጇ ነው። ጌታ ካንቺ ጋራ ነው አላት። ከዚያ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ አላት። ይሄ ስለ ብዙ የተነገረ ቃል በዚህ ሰሞን ጠዋት ወይም ከቅዳሴ በፊት ቤተክርስቲያን ስንመጣ ምን ማለት እንደሆነ ውዳሴ ማርያምን የሚተረጉሙት ቅዳሴ ማርያሙን የሚተረጉሙት ሊቃውንት አባቶቻችን አንድም እያሉ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ ማለት ምን ማለት እንደሆነ ይገልጣሉ። ጥቂት ጠቁሚያችሁ አልፋለሁ። ይኸውላችሁ ቅዱስ ገብርኤል ድንግል ማርያምን ከሴቶች መካከል ተለይተሽ የተባረክሽ ነሽ ሲላት በመጀመሪያ መጽሐፍ ቅዱስ እንደሚነግረን ሴት የተፈጠረችው ለወንድ ረዳት እንድትሆን ነው። እመቤታችን ግን የተፈጠረችው ለወንድ ረዳት እንድትሆን ሳይሆን የአምላክ እናት እንድትሆን ነው። አመስግኗት። ክብር ይግባት ወላዲተ አምላክ። መጽሐፍ ምንድን ነው የሚለው? በዚህ በዘፍጥረት ምዕራፍ 2 ቁጥር 18 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት አለ እግዚአብሔር። በአዳም ላይ ከባድ እንቅልፍ አመጣ፣ ከጎኑ አንድ አጥንት ወሰደ፣ ስፍራውን በሥጋ ዘጋ። ያችን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም እንዲህ አለ፣ ይህች አጥንት ከአጥንቴ ሥጋዋም ከሥጋዬ ነው፣ ከወንድ ተገኝታለችና ሴት ትባል። ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። እኔ የምፈልገው ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት የሚመቸውን ምን? ስለዚህ ሔዋን የተፈጠረችው ለአዳም ረዳት እንድትሆን፣ ሴት የተፈጠረችው ለወንድ ረዳት ልትሆን ያልኳችሁ ለዚህ። እመቤታችን ግን የተፈጠረችው ከሐና ማኅፀን ከኢያቄም አብራክ የተከፈለችው የወንድ ረዳት ልትሆን አይደለም፣ የአምላክ እናት ልትሆን ነው የተፈጠረችው። የመጀመሪያ ከሴቶች ልዩ የሚያደርጋት ይሄ። ሁለተኛ ከሴቶች ልዩ የሚያደርጋት ምንድን ነው ስንል ሌሎች ሴቶች ከመጽነሳቸው በፊት ድንግል ሊሆኑ ይችላሉ። በጸነሱ ጊዜ ድንግልናቸውን ያጣሉ። ከጸነሱም በኋላ ድንግልናቸውን ያጣሉ። ሌሎች ሴቶች ከመውለዳቸው በፊት ድንግል ሊሆኑ ይችላሉ። በወለዱ ጊዜ ግን ድንግልናቸውን ያጣሉ። ከወለዱም በኋላ ድንግልናቸውን ያጣሉ። እመቤታችን ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ። ከመጸነሷ በፊት ድንግል ነች፣ በጸነሰችም ጊዜ ድንግል ነች፣ ከጸነሰችም በኋላ ድንግል ነች። ከመውለዷ በፊት ድንግል ነች፣ በወለደችም ጊዜ ድንግል ነች፣ ከወለደችም በኋላ ድንግል ነች። እናትም ናት ድንግልም ናት። ክብር ይግባት ወላዲተ አምላክ። እናትነት ከድንግልና ጋር አስተባብረናል። ሁለተኛው ይሄ። ወደ ሶስተኛው ሄዳለሁ። ሶስተኛ መልአኩ ቅዱስ ገብርኤል ከሴቶች ተለይተሽ የተባረክሽ ነሽ አላት። ወገኖቼ ሌሎች ሴቶች አዎ ሊወልዱ ነገሥታትን፣ መኳንንትን፣ መሳፍንትን ሊወልዱ ይችላል። እሷ ግን የወለደችው ሁሉን አስረጅቶ የሚኖረውን
በሞት ላይ ስልጣን ያለውን አሕዛብን በብረት በትሩ የሚገዛውን የነገሥታት ንጉሥ የአማልክት አምላክ የጌቶች ጌታ የኃያላን ኃያል የሆነው መድኃኔ ዓለም ኢየሱስ ክርስቶስን በመውለዷ ከሴቶች ሁሉ የተለየች ናት። ክብር ይግባት እናታችን። አመስግኗት ከፍ አድርጋችሁ። ስለነዚህና ስለሌሎችም ነገሮች መልአኩ ምን አላት? አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ አላት። ወዲያው እሷ ይህ እንዴት ያለ ሰላምታ ነው አለች። በጸጋ አልተቀበለችም። ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻል አላት። እስኪ በእግዚአብሔር ፊት በሉ፣ ጸጋ፣ ሞገስ፣ ተቀባይነት አግኝተሻል። በማን ፊት? እመቤታችን ሞገስ ያገኘችው ጸጋ የተቀበለችው በሰዎች ፊት አይደለም፣ በእግዚአብሔር ፊት። መጽሐፍ ቅዱስ ስናነብ በእግዚአብሔር ፊት ሞገስ የነበራቸው በብሉይ ኪዳንም በአዲስ ኪዳንም ያሉት አባቶቻችን የለመኑት ልመና በሙሉ ተፈጽሞላቸዋል። እመቤታችን በእግዚአብሔር ፊት ጸጋ ያላት ሞገስ ያላት ስለሆነች የምትለምነው ልመና በሙሉ ይፈጸምላታል። የእናት ልመና ይላሉ አባቶቻችን አንገት አያስቀልስ ፊት አያስመልስ ሲሆን በውድ ካልሆነ በግድ ይላሉ አባቶቻችን። በእግዚአብሔር ፊት ጸጋ አግኝተሻል አላት። አትፍሪ አላት። አሁን አትፍሪ ሲል በሌሎች ልማድ መናገር እንጂ መልአኩ እመቤታችንን የሚያስፈራት ሆነ አይደለም። አሁን አንዳንድ ሰዎች እሷም እኮ ቅዱስ ገብርኤል በተገለጠላት ጊዜ ፈርታለች፣ ደንግጣለች፣ ስለዚህ መልአኩ አትፍሪ ብሏታል ብለው የሚናገሩ ሰዎች አሉ። እመቤታችንን መላእክት አያስደነግጧት። ያደገችው ታውቃላችሁ በቤተ መቅደስ ነው። ከመላእክት ጋር ያደገች መላእክት እያጫወቷት ነው ያደገችው። በተለይ መልአኩ ፋኑኤል ህብስት ሰማያዊ፣ ጽዋ ሰማያዊ ከሰማይ ይዞ ወርዶ በአንድ ክንፉ አቅፎ በአንድ ክንፉ ደግፎ ሰማያዊ መብልና መጠጥ እየተመገበች በቤተ መቅደስ ውስጥ ከመላእክት ጋር ያደገችው። ስለዚህ ከመላእክት ጋር አድጋ አሁን መልአኩ ሲገለጥላት አትደነግጥም፣ አትፈራም። አትፍሪ ያላት ለመላእክት ፍርሃትን አርቆ የመናገር ልማድ ስላለ ነው። ብሉይ ኪዳን ላይ ስንመለከት ዳንኤልን አትፍራ ብሎታል። ጌዲዮንን አትፍራ ብሎታል። ሙሴን መልአኩ አትፍራ ብሎታል። አዲስ ኪዳን ላይ ስንመጣ መንጋቸውን በሌሊት ሲጠብቁ ያደሩትን የቤተልሔም እረኞችን መልአኩ አትፍሩ፣ ዛሬ በዳዊት ከተማ መድኃኒት እሱ ክርስቶስ ተወልዶላችኋል ብሏቸዋል። ዘካርያስን አትፍራ ብሎታል። በዚያ ልማድ እመቤታችንን ምን አላት? አትፍሪ አላት። ለመላእክት ፍርሃትን አርቆ የመናገር ልማድ አለ። ቅዱስ ሚካኤል ፍርሃታችንን ያርቅልን። አሜን በሉ። መላእክት እንደዚህ ናቸው፣ ሲገለጡ አትፍሩ አትፍራ እያሉ ነው የሚገለጡት። በዚያ ልማድ ነው መልአኩ እንደዚህ አላት፣ አትፍሪ አላት። ከዛ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክ የአባቱ የዳዊቱን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለም ይነግሣል፣ ለመንግሥቱ መጨረሻ የለውም አላት። ማንን እንደምትወልድ ስሙ ማ ተብሎ እንደሚጠራ መንግሥቱ መጀመሪያ የሌለው መጀመሪያ፣ መጨረሻ የሌለው መጨረሻ፣ አልፋና ኦሜጋ እንደሆነ የእግዚአብሔርን ልጅ እንደምትወልድ አስረግጦ መልአኩ ለእመቤታችን ነገራት። የዚህ ጊዜ እሷ ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለች። ምን ስለማላውቅ? ወንድ ስለማላውቅ ይህ እንዴት ይሆናል አለች። ምን ማለት ነው? ወንድ ስለማላውቅ። ይኸውላችሁ እኛ
እመቤታችንን ድንግል ስንላት ድንግልናዋ በሶስት ወገን ንገሩኝ። በስንት ወገን አልኳችሁ? በሶስት። የመጀመሪያ በስጋዋ ድንግል ናት፣ በነፍሷ ድንግል ናት፣ በሐሳቧም ድንግል ናት። በሶስት ወገን ናት ድንግልና ያላት እመቤታችን። ሌሎች ሴቶች በስጋ ድንግል ሊሆኑ ይችላሉ፣ በሐሳባቸው ድንግል መሆን አይችሉም። ጠይም ሲያዩ ጠይም ከተመኙ፣ ቀይ ሲያዩ ቀይ ከተመኙ በሐሳባቸው አመንዝረዋል። ማንም ሰው ሳያመነዝር መሆን አይችልም። ለምን? ኃጢአት የሚባለው በተግባር መፈጸም ብቻ ሳይሆን ማሰብም ኃጢአት ነው። ሐልዮ ማለት እሱ ማሰብ። ስለዚህ የሆነ ነገር አይተን በልባችን ከተመኘን፣ በልባችን ካሰብን ኃጢአቱን ሰርተነዋል ይባላል። እመቤታችን ወንድ ስለማላቅ ማለቷ ስለ ተቃራኒ ጾታ፣ ስለ ወንድ፣ ስለ ማግባት፣ ልጅ ስለ መውለድ አስቤውም አላውቅም ነው ማለት ነው። ስለዚህ የእመቤታችን ድንግልና የሥጋ ድንግልና ብቻ አይደለም፣ የሐሳብም ድንግልና አላት፣ የሕሊናም ድንግልና አላት። በሶስት ወገን ድንግል ናት እመቤታችን። ወንድ ስለማላውቅ ይህ ነገር እንዴት ይሆናል አለች። ከዛ መልአኩ መንፈስ ቅዱስ በአንቺ ላይ ይመጣል አላት። የልዑል ኃይል ይጸልልልሻል አላት። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷ መካን ትባል ለነበረች ይህ 6ኛ ወር ነው አላት። ስንተኛ ወር ነው? 6ኛ። መልአኩ ይዞ የመጣውን የምስራች እመቤታችን አሜን ብላ እንድትቀበል 3 ማስረጃዎች አመጣ። አንደኛ መንፈስ ቅዱስ ባንቺ ላይ ይመጣል። እስኪ መንፈስ ቅዱስ ባንቺ ላይ ይመጣል። ምን እያላት ነው? ስራውን የሚሰራው መንፈስ ቅዱስ ነው። የምትጸንሽው በግብረ መንፈስ ቅዱስ ነው። በወንድ ፍቃድ አይደለም፣ በዘር አይደለም፣ በሩካቤ አይደለም። መንፈስ ቅዱስ ባንቺ ላይ ይመጣል። ስራውን የሚሰራው መንፈስ ቅዱስ ነው አለ። የመጀመሪያ ከዛ ዝቅ ብሎ ምን አላት? የልዑል ኃይል ይጸልልልሻል አላት። የልዑል ኃይል ይከብሻል፣ ይጸልልልሻል፣ ይጠብቅሻል አላት። ደግሞ አላት ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። የማን ልጅ ነው? የምትወልጂው የእግዚአብሔር ልጅ ነው አላት። ከዛ ዘመድሽ ኤልሳቤጥ ደግሞ አለ ማስረጃ ደግሞ ሌላ መጣ። መካን ነበረች፣ ነገር ግን በስተርጅናዋ እግዚአብሔር ተመለከታት፣ እግዚአብሔር ጎበኛት፣ ወንድ ልጅንም ጸንሳለች ብሎ የኤልሳቤጥን ታሪክ አመጣ። ወገኖቼ የሰው ታሪክ ያበረታ። ወደን አይደለም ስለ ቅዱሳን የምንማረው፣ ወደን አይደለም ስለ ጻድቃን፣ ስለ ሰማዕታት የእምነት አርበኞች ስለሆኑት የምንማረው የነሱ ታሪክ እኛን ስለሚያበረታን፣ የነሱን ፍኖት፣ የነሱን መንገድ እንድንከተል ስለሚያደርገን፣ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ ስለሚል እነሱን ለማሰብ ነው። አሁን መልአኩ የኤልሳቤጥን ታሪክ ለእመቤታችን ነገራት። ዘመድሽ ኤልሳቤጥ መካን ነበረች፣ መውለድ አትችልም ነበረ። ነገር ግን ጌታ ተመለከታት፣ ጸነሰች፣ አሁን ይኸው 6 ወር ሆኗታል ብሎ ይሄንን ማስረጃ አመጣ። መጨረሻ ምን አላት? ማርያም አላት። ለእግዚአብሔር የሚሳነው ነገር አለን አላት። እስኪ ለእግዚአብሔር በሉ የሚሳነው ነገር የለም አለ። ይሄንን አመጣ። ለእግዚአብሔር የሚሳነው ነገር የለምና አንቺ በድንግልና ጸንሰሽ በድንግልና እንድትወልጂ እግዚአብሔር ማድረግ ይቻለዋል። ይቻለዋል አይቻልም? አቤት ይቻለዋል። ምን ይሳነዋል? እግዚአብሔር
ይህ ድምፅ የሚሰማችሁ ወንድሞቼና እህቶቼ እባካችሁ ይህንን እንመን። ለእግዚአብሔር የሚሳነው ነገር የለም። ምንም ነገር በሕይወታችሁ ይጠማችሁ፣ ሁሉም ነገር ከእግዚአብሔር በታች ነው። እግዚአብሔር ደግሞ ከችግሮቻችን ሁሉ በላይ ነው። ምንድነው ችግራችሁ? ምንድነው የሚያስጨንቃችሁ? ምንድነው እንቅልፍ ያሳጣችሁ? ምንድነው ብቻችሁን እያወራችሁ እንድትሄዱ ያደርጋችሁ? ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር በብዙም ሆነ በጥቂት ማዳን ይቻላል። ለሰው የማይቻል ለእግዚአብሔር ይቻላል። ይህን ያለው ቅዱስ ገብርኤል ለእግዚአብሔር የሚሳነው ነገር የለም ማለት። ክርስትና ማለት ወይም እምነት ማለት ለእግዚአብሔር የሚሳነው ነገር የለም ብሎ ማመን ነው። እንደዚህ ብለን እንድናምን መድኃኔ ዓለም ሁላችንን በቸርነቱ ይርዳ። ልክ እንደዚህ ሲላት ማርያምም እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ አለች። መልአኩም ከርሷ ሄደ። አሜን ለያል እግዚአብሔር ወልድ ኢየሱስ ክርስቶስ በእመቤታችን ማህፀን ተጸነሰ። እሷ አሜን ስትል፣ ይሁንልኝ ስትል፣ ይደረግልኝ ስትል፣ የምስራቹን በጸጋ ስትቀበል፣ አዎ ኢየሱስ ክርስቶስን ጸነሰችው። ድህነት ተወጠነ። የቤተ ክርስቲያን ሊቃውንት ምን ይላሉ? መልአኩ ሲያበስራት እመቤታችን ቃሉን የምስራቹን ሳትቀበል አንድ ቀን ብትዘገይ ኖሮ ዓለም የሚድንበት አንድ ቀን ይዘገይ ነበረ። አንድ ወር ብትዘገይ ኖሮ አሜን ብላ ባትቀበል ዓለም ለመዳን አንድ ወር ይዘገይ ነበረ። ልክ እሷ አሜን ስትል መድኃኔ ዓለም ኢየሱስ ክርስቶስ በማኅፀኗ ተጸነሰ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ተጸነሰ። እሷ ምን አለች? እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። እስኪ እነሆኝ በሉ። የጌታ ባሪያ እንደ ቃልህ ይሁንልኝ። እንደምን ይሁንልኝ? ደቃል ራሷን ባሪያ አደረገች። መልአኩ ቃል ለቃል እያነጋገራት ጌታችንን ጸንሳው የአምላክ እናት ሆና ግን ምን አለች? እነሆኝ የጌታ ባሪያ አለች። ወገኖቼ የክርስትና ልዩ ምልክቷ ትህትና ናት። ትህትና የምንማረው ደግሞ ከእመቤታችን። ትህትናዋ ምንድነው ስንል የአምላክ እናት ሆና ሳለ የጌታ ባሪያ አለች። ራሷን ባሪያ አደረገች። የባሪያይቱን ትህትና ተመልክቷልና አለች። እንደ እመቤታችን እግዚአብሔር ሁላችንንም ትሑት ያድርገን። እንመለስ፣ ወደ ርዕሳችን ጋር ፈጥነን እንምጣ። ማርያምም በዚያ ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች። ልክ የመልአኩን የምስራች በጸጋ ከተቀበለች በኋላ ብድግ ብላ ወደ ይሁዳ ከተማ ወደ ዘካርያስ ቤት ወጣች። ለምን? መልአኩ የነገራት ነገር አለ። ምን ብለው? ዘመድሽ ኤልሳቤጥ ጸንሳለች፣ 6 ወር ሆኗታል ብሎ ነግሯታል። ስለዚህ የኤልሳቤጥ የደስታዋ ተካፋይ ለመሆን እንኳን እግዚአብሔር ረዳሽ፣ እንኳን እግዚአብሔር አሰበሽ፣ እንኳን እግዚአብሔር ጎበኘሽ ብላ ልትላት የደስታዋ ተካፋይ ልትሆን ሳትውል ሳታድር በሴት ጉልበቷ ወደ ተራራማው ወደ ዘካርያስ ቤት ወደ ይሁዳ ከተማ ሄደች። ኤልሳቤጥንም ተሳለመቻት፣ ሰላምታ ሰጠቻት ይላል። ክርስቲያን ይኸውላችሁ የሰው ደስታ የእሱ ደስታ ነው፣ የሰው ሐዘን የእሱ ሐዘን ነው። መጽሐፍ ከሚደሰቱት ጋር አብራችሁ ደስ ይበላችሁ፣ ከሚያዝኑት ጋር አብራችሁ ምን በሉ? ሌላው ሲያገኝ ልክ እኛ እንዳገኘን አድርገን መቁጠር አለን። ሌላው ሲሳካለት፣ ሮጦ ሲቀድም፣ ነግዶ ሲያተርፍ፣ ወገኖች አስበው ሲያሳካ የሌላው ሰው ደስታ እንደ ክርስትና የኛ ደስታ መሆን አለበት። ደግሞ የሌላው ማጣት፣ የሌላው መቸገር፣ የሌላው ሐዘን፣ የሌላው መከራ የኛ መከራ የኛ ሐዘን እንደሆነ ማሰብ አለብን። ተመልክቼ አልፋለሁ። ይሄን ሐዋርያው ቅዱስ ጳውሎስ በዚህ
በዕብራውያን ለሚገኙት ክርስቲያኖች እንዲህ ብሎ ጽፎላቸዋል። ዕብራውያን 13 ቁጥር 1 የወንድማማች መዋደድ ይኑር፣ እንግዶችን መቀበል አትርሱ። በዚህ አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋል አለና ከነርሱ ጋር እንደ ታሰረ ሆናችሁ እስረኞችን አስቡ፣ የተጨነቁትንም ራሳችሁ ደግሞ በሥጋ እንዳለ ሆናችሁ አስቡ፣ ከሚያዝኑት ጋር አብራችሁ እዘኑ አለ። ክርስትና እኛ ሲሞላልን፣ እኛ ሲሳካልን፣ እኛ ስናገኝ ብቻ አይደለም። የእህታችን ማግኘት የኛ ማግኘት፣ የእህታችን ስኬት የኛ ስኬት፣ የወንድማችን ማግኘት የኛ ማግኘት ነው። ደስታውን አብረን መካፈል አለብን። እመቤታችን መልአኩን እንዳበሰራት ወደ ተራራማው ከተማ፣ ወደ ይሁዳ ከተማ፣ ወደ ዘካርያስ ቤት፣ ወደ ኤልሳቤጥ ገሰገሰች። ለምን? የደስታዋ ተካፋይ ልትሆን። እንኳን ደስ ያለሽ። እግዚአብሔር አዎ ስድብሽን አራቀ፣ መካንነትሽን አራቀ፣ በፍሬ በዘር በልጅ ባረከሽ ብላ ልትላት ሄደች። ሰላምታ ሰጠቻት ይላል። እንመለስ። ኤልሳቤጥም ይላል የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። ቅዱስ ገብርኤል የተናገረውን ቃል ቅድስት ኤልሳቤጥ ደገመችው። የትኛው? አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ሁለቱንም አመሰገነች ቅድስት ኤልሳቤጥ። አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ ብላ እመቤታችንን አመሰገነቻት። የማኅፀንሽ ፍሬ የተባረከ ነው ብላ ልጇ ኢየሱስ ክርስቶስን አመሰገነች። ኤልሳቤጥ የካህን ሚስት ናት፣ የዘካርያስ ሚስት ናት። ስለዚህ ምስጋና ታውቃለች። እመቤታችንን ብቻ አላመሰገነችም። የማኅፀንሽ ፍሬ የተባረከ ነው ብላ ልጇንም አመሰገነች። ልጇን ብቻ አላመሰገነችም፣ እመቤታችንንም አመሰገነች። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን እናቱንም እንደ ቅድስት ኤልሳቤጥ ታመሰግናለች፣ ልጇ ኢየሱስ ክርስቶስንም ታመሰግናለች። አመስግናቸው እስኪ፣ ክብር ይግባቸው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። ተመልከቱ ትህትና። የዛሬ ወንድሞች እናቶች፣ ከኛ እምነት ውጭ ያሉት እሷ ከማ ትበልጣለች ብሎ የሚናገሩበት ዘመን፣ እውነተኛ መንፈስ ቅዱስ ግን የሞላባት ቅድስት ኤልሳቤጥ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። ምን ማለቷ? ለልማዱ ገረድ ወደ እመቤቷ ትሄዳለች እንጂ እመቤት ወደ ገረዷ እንዴት ትመጣለች? ራሷን ኤልሳቤጥ ገረድ አደረገች። እመቤታችንን ግን ምን አደረገቻት? እመቤት እኔ ነኝ ወደ አንቺ መምጣት የነበረብኝ፣ አንቺ ወደ እኔ መምጣት የለብሽም አለቻት። በእድሜ እኮ ኤልሳቤጥ ትበልጣታለች። ዘመዷም ናት፣ ያክስቷ ልጅ እኮ ናት። አልናቀቻትም። ስለምታውቃት ታላቅሽ ነኝ፣ ወደ እኔ መምጣት አለብሽ አሁን አለች። የጌታዬ እናት አለ እመቤታችን በፍጹም ትሕትና ራሷን ዝቅ አድርጋ ወደ ኤልሳቤጥ ዘንድ ሄደች። ኤልሳቤጥ ወደ እኔ መምጣት አለባት አላለችም። ጌታን ጸንሼዋለሁ የአምላክ እናት ብሎ መልአኩ አብስሮኛል፣ ነግሮኛል። ስለዚህ እሷ ትምጣ እንጂ እኔ አልሄድም እመቤታችንም አላለችም። ኤልሳቤጥም ታላቋ ነኝና አላመሰግናትም አላለችም። በሚገባ ክብር ሰጠቻት። የጌታዬ እናት አለቻት። የማን እናት? የጌታዬ እናት። ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። ትዝ ይላችኋል ጌታችን ኢየሱስ ክርስቶስ በዮርዳኖስ ሊጠመቅ ወደ ዮርዳኖስ ከገሊላ ተነስቶ ሲመጣ የኤልሳቤጥ ልጅ መጥምቀ መለኮት ቅዱስ ዮሐንስ ምንድን ነበር ያለው? እኔ በአንተ ልጠመቅ ይገባኛል እንጂ እኔ አንተን ላጠምቅህ አይገባኝም ብሎ በትሕትና ተናግሮ ነው።
የማቴዎስ ወንጌል ምዕራፍ 3 ቁጥር 13 እኔ በአንተ ልጠመቅ ይገባኛል እንጂ እኔ አንተን ላጠምቅህ አይገባኝም። ባሪያ እንዴት ጌታውን ያጠምቃል? ደቀ መዝሙር እንዴት መምህሩን ያጠምቃል? ፍጡር እንዴት ፈጣሪውን ያጠምቃል? ዮሐንስ በትህትና። አሁን ደግሞ እናቱ ምን አለች? የጌታዬ እናት አለች። ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። እኔ ነኝ ወደ አንቺ መምጣት የነበረብኝ፣ አንቺ ወደ እኔ መምጣት አልነበረብሽም፣ መድከም አልነበረብሽም አለቻት። እኛ እኮ የሆነን ሰው ካወቅነው እኮ እንንቀዋል። አንድን ሰው በደንብ እስክንቀርበው ድረስ ነው እንጂ ከቀረብነ በኋላ በደንብ ስንቀርበው አብረን መውጣት መግባት ሻይ መጠጣት ምናምን ሲጀምር በጣም የምናከብረውን ሰው መናቅ ነው የምንጀምረው። ይሄ የሰው ጠባይ። አንድ የሚባል አባባል አለ። የቄስ ሚስት የባሏን መስቀል አትሳለምም ይባላል። ሌላ ቄስ ስታይ፣ ሌላ ካህን ስታይ ዝቅ ብላ ነው የምትሳለም። ግን የባሏን መስቀል ብዙም አታከብርም። ከማግባቷ በፊት እኮ ልትሳለም ትችላለች። ቄሶቹ ይመሰክራሉ። ሁልጊዜ እንደዚህ አይነት ጠባይ አለን። ስንቀርብ በጣም የምናከብረውን ሰው ስንቀርበው መናቅ። ኤልሳቤጥ ግን እመቤታችንን ዘመድም ብትሆን አልናቀቻትም። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እኔ ወደ አንቺ ነበር መምጣት የነበረብኝ፣ አንቺ ወደ እኔ መምጣት የለብሽም ብላ አመሰገነቻት። ዝቅ ብሎ ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት አለቻት። እንግዲህ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ትምህርቴን ላሳጥር፣ ጥቂት ነገር ተናግሬ ልጠቅልል። እመቤታችንን ታከብራለች፣ እመቤታችንን ታመሰግናለች። የምናከብርበት ምክንያት ምንድን ነው ብለን ስንል ብዙ ምዕራፍና ቁጥር አትፈልጉ። እግዚአብሔር ስላከበራት እመቤታችንን እናከብራታለን። ሰው አይደለም አስቀድሞ ያከበራት፣ ሰው አይደለም የመረጣት፣ እግዚአብሔር ነው ያከበራት። መጽሐፍ የሚያከብሩኝን አከብራለሁ የሚንቁኝም ይናቃሉ ተብሎ ተጽፏል። አንደኛ ሳሙኤል ምዕራፍ 2 ቁጥር 30። እስኪ ቃሉን አብረን እንበለው። የሚያከብሩኝን በሉ አከብራለሁ። ይኸውላችሁ እመቤታችን በፍጥረታት የምትከበረው፣ በክርስቲያኖች ዘንድ የምትከበረው፣ በተለይ በኦርቶዶክሳውያን ዘንድ የምትከበረው ምንድን ነው ስንል አስቀድሞ እግዚአብሔር ስላከበራት። ክርስትና ደግሞ እግዚአብሔር ያከበረውን ማክበር ነው። እግዚአብሔር የወደደውን መውደድ ነው። እግዚአብሔር የተቀበለውን መቀበል ነው። ምን አለ ሐዋርያው ቅዱስ ጳውሎስ? ለሁሉ የሚገባውን አስረክቦ፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ደግሞ ክብርን ስጡ አለ። ሮሜ 13 ቁጥር 7 ላይ የተመዘገበ ቃል። እስኪ አብረን እንበለው። ክብር ለሚገባው በሉ እስኪ ክብርን ስጡ። ምንን ስጡ? ስለዚህ ለእመቤታችን ክብር የምንሰጣት ወገኖቼ በእግዚአብሔር ቦታ አስቀምጠናት አይደለም፣ በክርስቶስ ቦታ አስቀምጠናት አይደለም። እግዚአብሔር ስላከበራት የሚገባትን ክብር ቤተ ክርስቲያን ትሰጣታለች። አሁን አንዳንድ ሰዎች ኦርቶዶክስ ቤት ውስጥ ድንግል ማርያም ኢየሱስን ሸፍነዋለች ብለዋል። በየቢሮአችን በጎረቤት ቤታችን ውስጥም በሃይማኖት እኛን ማይመስሉን ወይ ወንድም ወይ እህት አይጠፋም። ኦርቶዶክስ ቤት ውስጥ ኢየሱስን ማርያም ሸፍነዋለች ብለው ይናገራል። ወገኖቼ ኢየሱስ ክርስቶስን የምትሸፍን እናት እኛ የለችንም። የእኛ እናት ድንግል ማርያም ወላዲት አምላክ ኢየሱስ ክርስቶስን ገልጣ የምታሳይናት። ክብር ይግባት፣ አመስግኗት፣ አክብሯት በምስጋና። ኢየሱስን የሚሸፍን ነገር እኛ ቤት ውስጥ የለም። ጻድቃኑ ቢሆኑ ሰማዕታቱ ቢሆኑ ቅዱሳኑ ቢሆኑ ኢየሱስ ክርስቶስን አይሸፍኑብንም። በፍጹም ኢየሱስ ክርስቶስን የሚሸፍን ምንም ነገር
በእኛ ቤት ውስጥ የለም። አርሴማ አርሴማ ብንል አርሴማ ለጋ ዕድሜዋን ለክርስቶስ የሰጠች ወገኖቼ በመከራ ውስጥ ሆና ክርስቶስን ለዓለም ያሳየች ናት እንጂ ክርስቶስን ሸፍና አይደለች። ጊዮርጊስ ብንል ጊዮርጊስ ወጣትነቱን ለጋ ዕድሜውን ለክርስቶስ የሰጠ ክርስቶስን ያሳየን ነው እንጂ ክርስቶስን አይሸፍንብንም። ስለዚህ ማርያምን የምናከብርበት ምክንያት ወገኖቼ እግዚአብሔር ስላከበራት እኛ እናከብራታለን። ዳዊት ምንድን ነው ያለ? ልዑል አለ ማደሪያውን ቀደሰ አለ። መዝሙር 45 ቁጥር 4 ላይ የተመዘገበ ቃል። እስኪ ቃሉን አብረን እንበለው። ልዑል በሉ እስኪ። ማደሪያውን ቀደሰ። ይኸውላችሁ ልዑል የተባለ ልዑለ ባህሪ አምላካችን እግዚአብሔር ነው። ማደሪያው የተባለች 9 ወር ከ5 ቀን ማህፀኗን መናገሻ ከተማ አድርጎ ያደረባት ድንግል ማርያም ወላዲት አምላክ ናት። ቀደሰ የሚለው ቃል ለየ፣ መረጠ፣ አከበረ ማለት። ስለዚህ ልዑል እግዚአብሔር ማደሪያው ድንግል ማርያምን አከበረ። ያከበራት እሱ ነው። የመረጣት እሱ ነው። የለያት እሱ ነው። ከፍ ከፍ ያደረጋት እሱ ነው። እሱ ስላከበራት እኛም እናከብራታለን። ክብር ሰጠዋት። እስኪ ለድንግል ማርያም ከፍ አድርጋ። ለምንድን ነው የምናመሰግናት? አሁን ስናመሰግናት የጌታን ምስጋና መቀናቀን ነው የሚሉ አሉ። ምስጋና የሚገባው ለጌታ ብቻ ነው የሚሉ አሉ። ጠበቃ የሚሆኑ ሰዎች አሉ። መጽሐፍ ቅዱስን ስናነብ ለፍጡር ምስጋና እንደሚገባ በብዙ ስፍራ ተጽፏል። ብሉይ ኪዳንንም አዲስ ኪዳንንም ስናጠና ለፍጡር ምስጋና ይገባል አይገባም ብለን ስንጠይቅ ምስጋና ይገባል ይላል። ከፍጡራን መካከል ደግሞ ወገኖቼ ከፈጣሪ በታች ከፍጡራን ሁሉ በላይ ከፍ ያለችው እመቤታችን ቅድስት ድንግል ማርያም ናት። ስለዚህ እናመሰግናታለን። በዚህ በዳዊት መዝሙር በመዝሙር 32 ቁጥር 1 ጀምሮ ስንመለከት ጻድቃን ሆይ በእግዚአብሔር ደስ ይበላችሁ አለና ዳዊት ለቅኖች ምስጋና ይገባቸዋል አለ። እንግዲህ ለቅኖች ምስጋና ይገባቸዋል ከተባለ ለቅኖች ከሚገባቸው የምስጋና ድርሻ ለእመቤታችን ይገባታል ነው ምንለው እኛ። ሌላ እኮ አይደለም። አስተውሉት ቃሉን። ለቅኖች ምስጋና ይገባቸዋል ከተባለ ለቅኖች ከሚሰጠው የምስጋና ድርሻ ለእመቤታችን ይገባታል። ይገባታል አይገባትም? አመስግኗት። ይገባታል። ለቅኖች ምስጋና ይገባቸው። ለመሆኑ ከእመቤታችን በቀር ከእመቤታችን በላይ ማን ቅን አለ? እሷ እኮ ከመላእክት ትበልጣለች፣ ከነቢያት ትበልጣለች፣ ከሐዋርያት ትበልጣለች፣ ከጻድቃን ከሰማዕታት ትበልጣለች፣ ከሊቃነ ጳጳሳት ትበልጣለች፣ ከፍጥረታት ሁሉ ትበልጣለች። ስለዚህ ለፍጡራን ምስጋና ይገባል ወይ? መጽሐፍ ቅዱስ ይፈቅዳል ወይ? አዎ ይገባል። አዲስ ኪዳን ላይም አንድ እንጨምር እስኪ። እዚህ ሮሜ ምዕራፍ 2 ቁጥር 10 ጀምሮ እመለከታለሁ። እንዲህ ተብሎ ነው የተጻፈው። ይህ ሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 2 ቁጥር 10 ላይ ይላል፣ ነገር ግን በጎ ሥራ ለሚያደርግ ሁሉ ምስጋናና ክብር ይገባዋል። ቃሉን አስተውሉት። ነገር ግን በጎ ሥራ ለሚያደርግ ሁሉ ምስጋናና ክብር ይገባዋል። ስለዚህ ከበጎዎች በላይ በጎ፣ ከመልካሞች ሁሉ በላይ መልካም ድንግል ማርያም ወላዲተ አምላክ ናት። ለእሷ ምን ይገባታል? ምስጋና ይገባታል። ማንን አይተን ማንን አብነት አድርገን? ከሰማያውያን መካከል ቅዱስ ገብርኤልን አብነት አድርገን፣ ከምድራውያን መካከል ቅዱስ ኤልሳቤጥን አብነት አድርገን፣ ደግሞ ራሷ የተናገረችውን ቃል አብነት አድርገን ምን አለች? በአንድ መልአክ በቅዱስ ገብርኤል በአንዲት እናት በቅዱስ ኤልሳቤጥ ተመስግኜ አላበቃም ስትል እመቤታችን እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት እያለ ያመሰግነኛል አለች። አመስግኗት፣ ምስጋና ይድረሳት እመቤታችን። እስኪ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይለኛል። ምን ይለኛል? እመቤታችን የተናገረችው ቃል የሉቃስ ወንጌል ምዕራፍ 1 ቁጥር 48 ከዛሬ ጀምሮ ትውልድ ሁሉ ምን ሁሉ
ትውልድ ሁሉ ትውልድ ሶስት ነው። ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት። ከዚህ የወጣ ትውልድ ትውልድ ሁሉ ያመሰግኑኛል። ታምረ ማርያምን ስናነብ ትውልድ ሁሉ እመቤታችንን ለማመስገን ተፈጠረ ይላል። ሉቃስ ብላለ ደግሞ ከዛሬ ጀምሮ ጻፈ ትውልድ ሁሉ ብፅዕት ይሉኛል ብሎ ጻፈ። እመቤታችን የተናገረችው ቃል። ስለዚህ ትውልድ ውስጥ ገብቶ ለመቆጠር ድንግል ማርያምን ማመስገን ያስፈልጋል። እኛ ኦርቶዶክሳውያን በሷ ያገኘነውን ስለምናውቅ በሷ የተደረገልንን ስለምናውቅ እመቤታችንን እንወዳለን፣ እመቤታችንን እናመሰግናለን፣ እመቤታችንን እናከብራለን። ከሞት ወደ ሕይወት ለመሸጋገር ምክንያታችን እሷ ናት። ከጨለማ ወደ ብርሃን፣ ከአሳር ወደ ክብር፣ ከባርነት ወደ ነፃነት ለመሸጋገር ምክንያታችን እሷ ናት። ምልክታችን እሷ ናት። ጌታ ራሱ ምልክት ይሰጣችኋል ነው። ምልክታችን የድኅነታችን ምልክት ናት ድንግል ማርያም። ያዳነን ልጇ ኢየሱስ ክርስቶስ ራሱ መስዋዕት ሆኖ፣ ራሱ መስዋዕት አቅራቢ ሆኖ፣ ራሱ መስዋዕት ተቀባይ ሆኖ፣ ሶስቱንም ሆኖ ያዳነን ልጇ ኢየሱስ ክርስቶስ ነው። ይህን እናምናለን። ድንግል ማርያም የድኅነታችን ምክንያተ ድኂን ናት፣ የድኅነት ምክንያት ናት ይላል። ማናቀውን አምላክ ያሳወቀችን እሷ ናት። የማይታየው አምላክ የታየው ከእሷ በነሳው ሥጋ ነው። የማይዳሰሰው መለኮት የተዳሰሰው ከእሷ በነሳው ሥጋ ነው። ታውቃላችሁ፣ ለመለኮት ሥጋ ደም አጥንት የለውም። ሥጋንም ደምንም አጥንትንም የነሳው ከድንግል ማርያም። ስለዚህ ድንግል ማርያም መወጣጫ መሰላላችን ናት፣ መሸጋገሪያ ድልድያችን ናት፣ ከአምላክ መነጋገሪያ ቋንቋችን ናት፣ የባህሪያችን መመኪያ ናት። ክብር ይግባት። እመቤታችን አመስግነዋል። ክብር ይግባት። ማርያምን ተወዳታላችሁ? አቤት ማርያምን ተወዳታለህ ወይ ብለው ጠየቁታል። ወድጄ ነው እንዴ መወዳት? ከግንድ የሚያላትም ልጅ አላት እኮ አለ። እኛ ከግንድ የሚያላትም ልጅ ስላላት አይደለም እንወዳት፣ በሷ ያገኘነውን እናውቃለን። እኔ ከምተርክላችሁ ታሪክ ከምሰጣችሁ ምዕራፍና ቁጥር በእመቤታችን ቃል ኪዳን በእመቤታችን አማላጅነት በሕይወታችን የተደረገው ነገር እሱ ምስክር ነው። እውነት አሰት ማን ነው ስሟን ጠርቶ ያፈራው? ስንት ጊዜ እንባችን ታበሰልን? ስንቶቻችን እንቆቅልሻችን ተፈታ? የተቆረጠ ነገራችን ተቀጠለ? ጤና አጥተን የነበርን ማርያም ማርያም ብለን ጤናችን የተመለሰልናል። እንጀራ አጥተው የነበሩ የማርያምን ስም ጠርተው እንጀራ ያገኙ ሰዎች አሉ። ፍትህ አጥተው የነበሩ ሰዎች የማርያምን ስም ጠርተው ፍትህ ያገኙ ሰዎች አሉ። አዝነው የነበሩ ሰዎች ማርያም ማርያም ብለው ሐዘናቸው ለደስታ የተለወጠላቸው ሰዎች አሉ። የተደረገላቸው እስኪ አመስግኗት፣ ከፍ አድርጋቸው። ድንግል ማርያም ወላዲተ አምላክ ይኸውላችሁ፣ ክርክር ውስጥ አትግቡ። ምዕራፍና ቁጥር አትፈልጉ። ብዙ ታሪክ እንዲተረክላችሁ አትፈልጉ። ከሚጠቀሰው ጥቅስ በላይ ከሚተረከው ታሪክ በላይ እመቤታችን በሕይወታችን ያደረገችልን እሱ ምስክር ነው። ወደን አይደለም ማርያም 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 የምንለው በእሷ የተደረገልንን ስለምናውቅ፣ ገና ደግሞ ብዙ ይደረግልናል። ወገኖቼ እናት ያለው ምንም የሚጎልበት ነገር የለም። ይብላኝላቸው እናት ለሌላቸው። እኛ እናት አለን። ማናት? ስሟን ጥሯት። ማናት? አዎ የጌታዬ እናት አለ። ይኸውላችሁ ድንግል ማርያም የጌታ እናት ብቻ አይደለችም፣ የኔና የናንተም እናት ናት። የጸጋ ልጆቿ ነን። እናታችን ናት። ሰው እናታችን ጽዮን ይላል፣ በውስጧ ሰው ተወለደ ብሎ ዳዊት አስቀድሞ ተናግሯል። እናታችን ናት። በቅዱስ ዮሐንስ ወልደ ነጎድጓድ በኩል እናት ትሆነን ዘንድ ተሰጥታናለች። እነኋት እናትህ ተብላ ተሰጥታናለች። ስለዚህ እሷ እናታችን ናት፣ እኛ ደግሞ ልጆቿንን። እናት ያለው ሚያጣው የሚጎልበት ነገር የለም። እናት ልትራብ ትችላለች፣ ልጇ አይራብም። እናት ልትታረስ ትችላለች፣ ልጇ አይታረስም። እናት ልትጠማ ትችላለች፣ ልጇ ግን አይጠማም። ድንግል ማርያምን ይዘን የሚጎልብን ነገር የምናጣው ነገር የለም። ያጣነው የጎደለብን ነገር የለም። ይብላኝላቸው እናት ለሌላቸው። እኛ እናት አለን። ምን አለን? እስኪ እናት አለኝ በሉ። ድገሙስ፣ ሰልሱት እስኪ። ማናት? አመስግኗት። ክብር ይግባት ወላዲተ አምላክ። ክብር ይግባት።
አንድ ቃል ተናግሬ መልእክቴን ልተካ። ይኸውላችሁ ማንም ሰው በእመቤታችን ላይ በጠላትነት ተነስቶ የወደደውን ቢናገር ፍቅሯን ጣዕሟን ሊወስድብን አይችልም። ይችላል? ይችላል? አይችልም። ፍቅሯ ከልባችን ውስጥ ላይወጣ አንድ ጊዜ ገብቷል። አንድ ጊዜ ገብቶ ማንም ሰው ሊወስድብን አይችልም። ዛሬ አይደለም እኛ እኮ ማርያም የሚለውን ስም የሰማን ገና በእናታችን ማህፀን ሳለን ነው ማርያም የሚለውን ስም የሰማን። እውነት አሰት እውነት። አንዲት ሴት ስትጸንስ ጎረቤቶቿ መጥተው የሚሏት ምንድን ነው? ማርያም ትቅረብሽ። ስለዚህ ጽንሱ የሚሰማው ማርያም የሚለው ያቺ ሴት የጸነሰች ሴት ስትገላገል ስትወልድ ጎረቤት ዘመድ መጥቶ ምን ይላል? እንኳን ማርያም አለች። አሁንም ሕፃኑ የሰማው ማርያም። ጠይቀዋት ከቤት ሲወጡ ከአራስ ቤት ሲወጡ ማርያም በሽልም ታውጣሽ ነው የሚሏት። አሁንም ሕፃኑ የሰማው በሕፃንነታችን የሰማነው ማርያም የሚለውን ያ የተወለደው ሕፃን አልጋ ላይ ሲጫወት ስናየው ማርያም እያጫወተችው ነው የሚባል። አሁንም የሰማነው እኛ ማርያም የሚለውን ስም በልጅነታችን እንኳን ሌባና ፖሊስ የሚል ጨዋታ ስንጫወት ማምለጫ መንገድ ስናጣ የማንን መንገድ ስጠኝ ነው የምንል? የማርያም መንገድ። ዛሬን ያርገውና እህቶቻችን ላይ ጥቁር ጠባሳ አይነት ነገር ሲወጣባቸው ማን ሳመቻት ነው የሚባል? ማርያም ሳመቻት። በሰማይ ላይ አረንጓዴ፣ ቢጫ፣ ቀይ ቀስተ ደመና ስናይ የማን መቀነት ነው? የማርያም መቀነት። የሆነ የሚያስደነግጥ ነገር በጆሮአችሁ ስትሰሙ የማንን ብቅል እየፈጨው ነው ብሎ? የማርያምን። ስለዚህ ሁላችሁ ማርያም የሚለውን ስም ዛሬ አይደለም እድሜያችን ከገፋ በኋላ አይደለም የሰማን፣ ከሕፃንነታችን ከልጅነታችን ጀምሮ የሰማነው ስም ነው። ማንም ሰው ክፉ ነገር ቢናገር በሷ ላይ የጽንፈት ነገር ቢናገር በሷ ላይ ፍቅሯን ሊወስድብን አይችልም። ጣዕሟን ሊወስድብን አይችልም። እንደውም አባቶች ምን ይላሉ? ክፉ ጎረቤት ዕቃ ያስገዛል ይላል። እስኪ ክፉ ጎረቤት ዕቃ ያስገዛል። እነሱ በናቋት ማይገባ ነገር በሷ ላይ በተናገሩ ቁጥር እኛ ደግሞ ምስጋናችንን እንጨምራለን፣ ዝማሪያችንን እንጨምራለን፣ ክብራችንን እንጨምራለን፣ ከፍ ከፍ እናደርጋታለን። ከአባ ሕርያቆስ ጋር በቅዳሴ ምን አለ አባ ሕርያቆስ? ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛውን መብል አማኑኤልን፣ እውነተኛውን መጠጥ መድኃኔ ዓለምን ወልደሽልናል። ከቅዱስ ኤፍሬም ጋር በውዳሴ ማርያም እናመሰግናታለን። ከአባ ጊዮርጊስ ዘጋስጫ ጋር በሰዓታቱ እናመሰግናታለን። ከቅዱስ ያሬድ ጋር በማህሌቱ በዝማሬው እናመሰግናታለን። ከፍ አድርጋችሁ አመስግኗት። ክብር ይግባት ወላዲተ አምላክ። ማንም ሰው ምንም ቢል እመቤታችን ጋር መድረስ የሚችል ማንም የለም። ይኸውላችሁ እመቤታችንን ለማክበር የጌታ እናት መሆኗ ብቻ በቂ ነው። ምንድነው? አቤት መድኃኔ ዓለምን ወልዷ በመስጠቷ ብቻ ምን ይገባታል? ምን ይገባታል? ይኸውላችሁ ማንም ሰው ጽድቅ ሰርቶ ጻድቅ መሆን ይችላል። ማንም ሰው ስለ ሃይማኖቱ ተጋድሎ ሰማዕት መሆን ይችላል። ማንም ሰው ግን ድንግል ማርያምን መሆን አይችልም። ይችላል? አይችልም። በፍጹም አይችልም። የእሷ የተለየ የእሷ ልዩ ነው። እሷ ያላት ክብር፣ እሷ ያላት ጸጋ፣ እሷ ያላት ሞገስ የተለየ ነው። አሁንም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን። ምን ይላል አንድ ሊቅ? የዓለም ሕዝብ ሁሉ ቢሰበሰብ የእመቤታችንን አንዷን የፀጉሯን ዘለላ አያክልም ይላል። የዓለም ሕዝብ ሁሉ የሚንጫጫ ሁሉ በእመቤታችን ላይ በጠላትነት የተነሳ ሁሉ ቢሰበሰብ የእመቤታችንን አንዷን የፀጉሯን ዘለላ አያክልም። እሷ ባናከብራት የተከበረች ናት፣ ባናመሰግናት የተመሰገነች ናት። አንወድሽም ብለው ቢሏት እሷ በእግዚአብሔር ዘንድ የተወደደች ናት፣ ልዩ ናት፣ ቅድስት ናት።
በእግዚአብሔር ፊት ሞገስ ያላት ናት። ሁሌም እየወደድናት፣ ሁሌም እያከበርናት፣ ሁሌ እያመሰገናት በቃል ኪዳኗ በአማላጅነቷ ተማጽነን እንድንኖር መድኃኔዓለም ሁላችንን ይርዳን። ለአባ ሕርያቆስ፣ ለቅዱስ ኤፍሬም፣ ለአባ ጊዮርጊስ፣ ለቅዱስ ያሬድ፣ ለሌሎችም ቅዱሳን የተለመነች ድንግል ማርያም ወላዲት አምላክ ለሁላችንም ትለመነን። ቅዱሳን ሐዋርያት ለሱባኤያቸው አጥጋቢ መልስ እንዳገኙ ዛሬም በየገዳም በየመቃብር ቤት በየገረገራው በየመጠለያ ውስጥ ሆነው ሱባኤ የያዙትን እህቶቻችንን፣ ወንድሞቻችንን፣ እናቶቻችንን፣ አባቶቻችንን በሙሉ የልባቸውን መሻት ይፈጽምላቸው። የኛንም የልባችንን መሻት አምላካችን እግዚአብሔር ይፈጽምልን። ሱባኤውን በሰላም አስፈጽሞ ለእመቤታችን በዓለ ትንሣኤና በዓለ ዕርገት ያድርሰን። የሁላችንን መጨረሻ እግዚአብሔር